ጤና ይስጥልን የቻናላችን ቤተሰቦች አዳዲስ መረጃዎችን ይዘን ቀርበናል። በቅድሚያ አንኳር ጉዳዮችን አስቀደምኩ። የቴዲ አፍሮ ሙዚቃ ለማድመጥ እጅግ ጓጉቻለሁ ሲሉ ፖለቲከኛ ጃዋር መሐመድ ገለጹ። ታዋቂው ፖለቲከኛ ጃዋር መሐመድ አዲሱን የቴዲ አፍሮ አልበም ለማድመጥ ጓጉቻለሁ ሲሉ ተናግረዋል። የዕለቱ ዜናችን ቀዳሚ ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ ብዙ ሰዎች ኢትዮጵያ አሁን ያለችበትን ሁኔታ በደንብ የሚገባቸው አይመስለኝም ሲሉ ተናገሩ። እርሳቸው የሚያስቧትን የበለጸገች ኢትዮጵያ እንደሚያዩ ጥርጥር እንደሌላቸው የገለጹት አብይ ነገር ግን በተሟላ ደረጃ የስራቸውን ትሩፋት የሚቋደሱና የሚዝናኑባት ላይሆኑ እንደሚችሉ ግምታቸውን አጋርተዋል። ተጨማሪ ያለን ነዳጅ ወደ አገር ውስጥ እየገባ ነው ተባለ። በጅቡቲ ወደብ የነበረው መስተጓጎል ተፈቶ ነዳጅ በከፍተኛ ሁኔታ እየገባ ነው ተብሏል። መረጃውን እናደርሳችኋለን። የአምቦ ከተማ ነዋሪዎችና ከተማዋ በተደራጁ ወንጀለኞች ቁጥጥር ስር መውደቋ ተገለጸ። በሲቪሎች ላይ የተፈጸሙ ጥቃቶችን የሚያሳዩ ተንቀሳቃሽ ምስሎችና ፎቶግራፎችን በማህበራዊ ሚዲያ እየተሰራጩ ይገኛሉ። መረጃውን ወደ እናንተ እናደርሳለን። ከውጭ በተሰማ ሰበር አዲስ መረጃ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሀገራቸው ከኢራን ዳግም ሊቀሰቀስ ለሚችለው ጦርነት ዝግጁ መሆኗን ገለጹ። ጠቅላይ ሚኒስትሩ ይህንን ያሉት እስራኤል በሂዝቦላ ላይ የምታደርገው ወታደራዊ ዘመቻ ከሊባኖስ ጋር ከጀመረችው አዲስ የሰላም ውይይት ጋር በትይዩ አጠናክራ በምትቀጥልበት በአሁኑ ወቅት ነው። ተጨማሪ ያለን በመካከለኛው ምስራቅ ጦርነት ሳቢያ 12 አገራት የገንዘብ እርዳታ ሊጠይቁ ነው ተባለ። መረጃውን ይዘናል። አክብሮታዊ ሰላምታችን በያላችሁበት ድረስ የቻናላችን ቤተሰቦች አዳዲስ መረጃዎችን ይዘን ቀርበናል። እንድትከታተሉን እየጋበዝን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። በቀጥታ ወደ መረጃዎቹ የቴዲ አፍሮን ሙዚቃ ለማድመጥ እጅግ ጓጉቻለሁ ሲሉ ፖለቲከኛ ጃዋር መሐመድ ገለጹ። ታዋቂው ፖለቲከኛ ጃዋር መሐመድ አዲሱን የቴዲ አፍሮ አልበም ለማድመጥ ጓጉቻለሁ ሲል ተናግሯል። አልበሙን በተመለከተ ሊሰጥ የነበረው ጋዜጣዊ መግለጫ በመንግስት መታገዱ አርቲስቱ ሚሊዮን ብሮችን አውጥቶ ሊያገኝ የማይችለውን ማስታወቂያ ነው የሰሩለት ሲልም ጃዋር ተናግሯል። በጦርነት የተወጠረ ኢኮኖሚው የዳሸቀ በማለት የገለጸው መንግስት ለሙዚቃ ትኩረት መስጠቱን ፖለቲከኛው ተችቷል። በዚህ ምክንያት የቴዲ አፍሮን ሙዚቃ ለማድመጥ እንደጓጓም ተናግሯል። አሁን የቴዲን ዘፈን የሚወዱትም የማይወዱትም ያደምጡታል። ይህ ዘፈን እኔ ራሱ ለማድመጥ ጓጉቻለሁ ብሏል። ቋንቋውን የማይችለው አስተርጉሞ ነው የሚያዳምጠው ብሏል። የቴዲ አፍሮ አልበምን ጥበቃም ዛሬ ያበቃል። ሚሊዮኖች በጉጉት የጠበቁት ብዙ ትችትና ተቃውሞ የታየበት የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አዲስ አልበም በዛሬው ዕለት ከቀኑ 8 ሰዓት ላይ በድምፃዊ ይፋዊ የዩቲዩብ ገጽ ላይ ከሰዓታት ቆይታ በኋላ ይለቀቃል ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ ብዙ ሰዎች ኢትዮጵያ አሁን ያለችበትን ሁኔታ በደንብ የሚገባቸው አይመስለኝም ሲሉ ተናገሩ። እርሳቸው የሚያስቧት የበለጸገች ኢትዮጵያ እንደሚያዩ ጥርጥር እንደሌላቸው የገለጹት አብይ ነገር ግን በተሟላ ደረጃ የስራቸውን ትሩፋት የሚቋደሱና የሚዝናኑባት ላይሆኑ እንደሚችሉ ግምታቸውን አጋርተዋል። ጠቅላይ ሚኒስትሩ ተስፋና ግምታቸውን የገለጹት ከብሔራዊ የኢትዮጵያ ቴሌቪዥን ጋር ባደረጉትና ላለፉት 2 ቀናት በተላለፈው ቃለ ምልልሳቸው ላይ ነው። በኢትዮጵያ የአምራች ኢንዱስትሪዎች ሁኔታ ላይ ባተኮረው በዚህ ቃለ ምልልስ ማገባደጃ ላይ ጠቅላይ ሚኒስትር አብይ በጉዳዩ ላይ ያላቸውን ራዕይ በተመለከተ ጥያቄ ቀርቦላቸው ነበር። አብይ ለዚህ ጥያቄ በሰጡት ምላሽን በሚቀጥሉት 10 ዓመታት ኢትዮጵያ ከአፍሪካ አውራ ሀገር እንደምትሆን ምንም ጥርጥር የለውም ብለዋል። እኔ የምናስባትን ኢትዮጵያ እንደማይ ጥርጥር የለኝም፣ አያታለው፣ ልጆቼ ደግሞ ይኖሩባታል ያሉት አብይ የእርሳቸው የህይወት ጉዞ ለዚህ መሰረት መጣል እንደሆነ አስረድተዋል። የኢትዮጵያን ብልጽግና ለማረጋገጥና ልፋታችንን፣ ሪፎርሞቻችንን፣ ስራዎቻችንን ሪስፖንድ እንዲያደርጉ ማድረግ የሚያስችል አስቻይ ሁኔታ ኢትዮጵያ ውስጥ እንዳለ በደንብ ይገነዘባሉ ያሉት ጠቅላይ ሚኒስትሩ የየዕለት ስራቸውን የሚያከናውኑት ይህንን አምነውና አስበው እንደሆነ አስገንዝበዋል። እርሳቸው ይህ እምነት ቢኖራቸውም ብዙ ሰዎች ግን ኢትዮጵያ አሁን ያለችበት ሁኔታ በደንብ የሚገባቸው አይመስለኝም ሲሉ ተደምጠዋል። ዝም ብሎ ሲናገሩ ስንሰማ እየተጓዝን ያለንበት ሩጫ ፍጥነት ውጤት የሚገባቸው አይመስለኝም ሲሉም አብይ አክለዋል። ጠቅላይ ሚኒስትሩ ይህንን መሰል ሀሳብ ሲያንጸባርቁ የአሁኑ የመጀመሪያቸው አይደለም። ኢትዮጵያ የብሪክስ ሀገራት ስብስብ አባል በሆነችበት ወቅትም በሰጡት ቃለ ምልልስ ኢትዮጵያ እያስመዘገበች ያለችው ድል፣ ኢንቨስትመንትና ለውጥ ኢትዮጵያን በውል ባይረዱትም ዓለም በደንብ ተገንዝቦታል፣ ሪኮግናይዝ እያደረገ ይገኛል ማለታቸው የሚታወስ ነው። ነዳጅ ወደ ሀገር ውስጥ እየገባ ነው ተባለ። በጅቡቲ ወደብ የነበረው መስተጓጎል ተፈቶ ነዳጅ በከፍተኛ ሁኔታ እየገባ ነው ተብሏል። በጅቡቲ ወደብ የነበረው የቴክኒክ ችግር በመፈታቱ የነዳጅ ጫኝ ቦቴዎች ወደ ሀገር ውስጥ መግባት መጀመራቸው ተዘግቧል። በአሁኑ ወቅትም በአዋሽ፣ በሱሉልታ፣ ባህር ዳርና ጎንደርን ጨምሮ በዋና ዋና ዲፖዎች ነዳጅ እየተራገፈ ሲሆን ፈጣን ስርጭትም እየተከናወነ ይገኛል ነው የተባለው። መንግስት ከህንድና ከሌሎች ሀገራት የገዛው ነዳጅ ስርጭት መጀመሩን ተከትሎ በከተሞች የታየው ሰልፍ
በአጭር ጊዜ ውስጥ እንደሚቀንስም ይጠበቃል። ስርጭቱ ፍትሐዊ ለማድረግ ህገወጥ ግብይትን ለመከላከልም ጥብቅ ክትትል እየተደረገ መሆኑ ተጠቁሟል። የአምቦ ከተማ ነዋሪዎችና ከተማዋ በተደራጁ ወንጀለኞች ቁጥጥር ስር መውደቋን ገለጹ። ከሰሞኑ በሲቪሎች ላይ የተፈጸሙ ጥቃቶችን የሚያሳዩ ተንቀሳቃሽ ምስሎች እንዲሁም ፎቶግራፎች በማህበራዊ ሚዲያ መሰራጨታቸውን ተከትሎ የአምቦ ከተማ ነዋሪዎችና ከተማዋ በተደራጁ ወንጀለኞች ቁጥጥር ስር መውደቋ ተገልጿል። በኦሮሚያ ክልል ምዕራብ ሸዋ ዞን የአምቦ ከተማ ነዋሪዎች በጥቃት በማስፈራራትና ተጠያቂነት በሌለበት ወንጀለኞች ሳቢያ በከፍተኛ ፍርሃት ውስጥ እንደሚገኙ ተናግረዋል። ባለፉት 2 ቀናት በማህበራዊ ሚዲያ ላይ የተሰራጩ በርካታ ተንቀሳቃሽ ምስሎችና ፎቶግራፎችን እንደሚያሳዩት 120 ተብሎ በሚጠራ የተደራጀ ቡድን በከተማዋ ሲቪሎች ላይ የሚፈጸመውን ከፍተኛ በደልን ትኩረት እንዲያገኝ አድርጎታል። ይህንን ተከትሎም የወጡ መረጃዎች እንደሚያመላክቱት በዚህ የተደራጀ ቡድን የአደባባይ ድብደባ፣ ያለ አግባብ እስር፣ ዝርፊያና ግድያ እንደሚፈጸም ያመላክታሉ። ድምጻችን እንዲሰማ እንፈልጋለን ያሉት የአምቦ ከተማ ነዋሪዎች ግን ባለፉት 2 ዓመታት ውስጥ በአሰቃቂ ሁኔታ እየኖሩ ስለመሆናቸው ይገልጻሉ። በተደራጁ ወንጀለኞች ቁጥጥር ስር ባለች ከተማ ውስጥ ነው የምንኖረው ሲሉም ነዋሪዎች ስጋታቸውን ገልጸዋል። በቀን ሰዎች እየደበደቡ ይንቀሳቀሳሉ፣ በሌሊት ደግሞ ቤቶችን ይዘርፋሉ። ሰዎች ለመናገር እንኳ ፈርተዋል ብለዋል። በተሰራጩ በርካታ የማህበራዊ ሚዲያ ዘገባዎች መሰረት በአንዳንድ ሁኔታዎች ወንጀለኞቹ በነፃነት በሚንቀሳቀሱበት ሁኔታ የጥቃቱ ሰለባዎች ግን እንዲታሰሩ ይደረጋል ብለዋል። ከውጭ በተሰማ ሰበር መረጃ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ከኢራን ጋር ዳግም ሊቀሰቀስ ለሚችለው ጦርነት ዝግጁ መሆኗን ገለጹ። ጠቅላይ ሚኒስትሩ ይህንን ያሉት እስራኤል በሂዝቦላ ላይ የምታደርገውን ወታደራዊ ዘመቻ ከሊባኖስ ጋር ከጀመረችው አዲስ የሰላም ውይይት ጋር በትይዩ አጠናክራ በምትቀጥልበት በአሁኑ ወቅት ነው። ኔታንያሁ ባስተላለፉት የቪዲዮ መልእክት አሜሪካውያን አጋሮቻችን ከኢራን ጋር ስላላቸው ግንኙነትና ውይይት በየጊዜው መረጃ እየሰጡን ነው ብለዋል። ይህ መግለጫ የወጣውም አሜሪካ ከቴህራን ጋር ስምምነት ላይ ለመድረስ ጥረት እያደረገች ባለችበትና እስራኤል ከሂዝቦላ ጋር የተኩስ አቁም እንድታደርግ ጫና በምታሳድርበት ወቅት ነው። ከአሜሪካ ጋር ያለን ግብ ተመሳሳይ ነው ያሉት ኔታንያሁ በኢራን የበለጸገውን የዩራኒየም ማዕድን እንዲወገድ እንዲሁም ኢራን በውስጡ ያላትን የማበልጸግ አቅም ሙሉ በሙሉ እንዲጠፋ እንደሚፈልጉ አብራርተዋል። በተጨማሪም ቁልፍ የሆኑ የባህር ማቋረጫ መስመሮች መልሰው ክፍት እንዲሆኑ ሀገራቸው እንደምትሻ የጋራ ዓላማቸውም እንደሆነ አስረድተዋል። ጠቅላይ ሚኒስትሩ አክለውም ይህ ሁኔታ እንዴት እንደሚያበቃ ወይንም እንዴት እንደሚቀጥል ለመናገር ገና በጣም ጊዜው እንደቀደመ ጠቁመው ይሁን እንጂ ጦርነቱ ዳግም ሊቀሰቀስ እንደሚችል ታሳቢ በማድረግ ለማንኛውም አይነት ሁኔታ ተዘጋጅተናል በማለት ሀገራቸው ያላትን ቁርጠኝነት አሳውቀዋል። ከሂዝቦላ ጋር ከሚደረገው ውጊያ በትይዩ ከሊባኖስ ጋር ድርድር እየተካሄደ መሆኑን ያነሱት ኔታንያሁ እነዚህ ውይይቶች አሁን ሊካሄዱ የቻሉት እስራኤል በጣም ጠንካራ ስለሆነችና ሊባኖስን ጨምሮ ሌሎች ሀገራትን ወደ እነሱ እየመጡ ስለሆነ መሆኑን ተናግረዋል። በእነዚህ ድርድሮች ውስጥ 2 ዋና ዋና ግቦች እንዳሉ የገለጹት ጠቅላይ ሚኒስትር ኔታንያሁ የመጀመሪያው ሂዝቦላ ገፍቶ ማራቅ ሲሆን ሁለተኛው ደግሞ በጥንካሬ ወይንም በኃይል ላይ የተመሰረተ ዘላቂ ሰላም ማምጣት መሆኑን አብራርተዋል። ኃይሎቻችን ሂዝቦላ መምታታቸውን ቀጥለዋል ያሉት ኔታንያሁ በአሁኑ ወቅት ውጊያው በዋነኝነት ያተኮረው በቢንት ጂቤል የሚገኘው ትልቅ የሂዝቦላ ይዞታ በማፍረስ ላይ መሆኑን ጠቁመዋል። በተጨማሪም በአካባቢው ለሚገኙ የድሩዝ ማህበረሰብ ድጋፍ ለመስጠት ሲባል የጸጥታ ቀጠናውን ይበልጥ በማጠናከር ወደ ምስራቅ የሄርሞን ተራራ ተዳፋት አካባቢዎች እንዲሰፋ ትላንት ለእስራኤል መከላከያ ሰራዊት ትዕዛዝ መስጠታቸውን ኔታንያሁ አስታውቀዋል። በመጨረሻም በመካከለኛው ምስራቅ ጦርነት ሳቢያ 12 አገራት የገንዘብ እርዳታ ሊጠይቁ ነው ተባለ። በመካከለኛው ምስራቅ እየተካሄደ ያለው ጦርነት በፈጠረው የነዳጅ ዋጋ ንረትና የንግድ መስመሮች መስተጓጎል ምክንያት ከሰሃራ በታች ያሉ የአፍሪካ ሀገራትን ጨምሮ ቢያንስ 12 አገራት አዲስ የብድር ፕሮግራም ለመጀመር ጥያቄ እንደሚያቀርቡ ዓለም አቀፉ የገንዘብ ድርጅት IMF አስታወቀ። የድርጅቱ ስራ አስፈጻሚ ክሪስታሊና ጆርጂየቫ እንደገለጹት ግጭቱ እስከ $40 ቢሊዮን የሚደርስ የብድር ፍላጎትን ሊቀሰቅስ እንደሚችል ግምት አለ ብለዋል። ጆርጂየቫ ሀገራት እየጨመረ የመጣውን የኑሮ ውድነት ለመቋቋም ሲሉ በጅምላ የሚሰጡ የነዳጅ ድጎማዎችን እንዲያደርጉ አስጠንቅቀዋል። እንዲህ አይነቶቹ እርምጃዎችም የዋጋ ንረቱን ለረጅም ጊዜ እንዲቆይ በማድረግ ስቃዩን ያራዝሙታል ያሉት ዳይሬክተሯ አገራት ይልቁንም የተመረጡና የታለሙ የድጋፍ እርምጃዎችን እንዲከተሉ መክረዋል። ዜናዎቻችን አበቃን። በሰላም ቆዩ።